በደንብ ተመልከቱ። ኦኬ ይሄ ሰው ምንድነው ያደረገው? የቀደሙ ውሃ ነው ያሳየዋችሁ። ከአትላንቲክ እና ከፓሲፊክ ወሰደና ሁለቱንም በዚህኛው ብርጭቆ የሚመስል ነገር ውስጥ ያደርጋቸዋል። አንዱ ፓሲፊክ ነው፣ አንዱ አትላንቲክ ነው። እሺ ሚክስ ያደርጋቸዋል፣ ሼክ ያደርጋቸዋል ሁለቱ። የሚገርማችሁ ሄዶ ምንድነው የሆነው? አንዱ ጥግ ይይዛል ሄዶ ማለት ነው። አንዱ ሚክስ አይሆኑ፣ እነዚህ ወደ ቦታ ይመለሳል። እሱ ሼክ ሲያደርግ ተመልከቱ በደንብ እያንዳንዱ ወደ ቦታ ይመለሳል። ሚክስ አይሆንም፣ ግማሽ ይሆናል። ምንም ያህል ሚክስ ለማድረግ ቢሞክርም ይሄኛውን ውሃና ያኛው ውሃ አንድ ላይ ሚክስ አይሆንም። ግን ዛሬ እኛ የደረስንበት እውነታ ነው። በጣም የሚገርም ነገር ነው። ሁለቱም ባህሮች እንዳያችሁት አንዱ በአንዱ ላይ ሚክስ አይሆንም። ይሄ ባህርና ይሄ ባህር። ታዲያ ምንድነው የሚገርመው ካላችሁኝ ጌታ አምላካችን በሱረቱ ረህማን ምዕራፍ 55 ቁጥር 19 ላይ ምን ብሎ ይናገራል መሰላችሁ? መረጀል ባህሬን ያልተቂያን አለ። ሁለቱም ባህሮች የሚገናኙ ሲሆን ለቀቃቸው። ተመልከቱ፣ ሁለቱም ባህሮች የሚገናኙ ሲሆኑ ለቀቃቸው ካለ በኋላ በይነሁማ በርዘኹን ላ የብጊያን፣ በመካከላቸው እንዳይዋሃዱ በመካከላቸው የማይታይ መጋረጃ አለ። አንዱ በሌላው ላይ ወሰን አያልፍም አለ። እንዳይዋሃዱ በመካከላቸው የማይታይ መጋረጃ አለ። አንዱ በሌላው ላይ ወሰን አያልፍም። አይታችኋል? ሁለቱም ባህሮች የሚገናኙ ሲሆን ለቀቃቸው። ሁለቱም ባህሮች ተገናኝተዋል። ይሄ ባህር ከዚህ ጋር ተገናኝተዋል። ግልጽ ነው። ግን እንዳይዋሃዱ በመካከላቸው የማይታይ መጋረጃ አለ። መዋሃድ አይችልም። ሰውየው ሁለቱንም ከዚህም ወስዶ ሲያዋህዳቸው አይዋሃዱ። አንዱ ወደ ላይ ይሄዳል፣ አንዱ ወደ ታች ይሄዳል። ይሄ ግልጽ የሆነ ጌታ አምላካችን ቁርአን ከአምላክ መሆኑን የሚያሳየን መረጃት በተጨባጭ ልናረጋግጠው የምንችለው ነገር ነውና ቁርአን የአምላክ ቃል ነው። ይሄንን በግልጽ ከዚህ ልንረዳ እንችላለን።